ኧረ ጉድ እናንተ! የዛሬው ምንድን ነው? ምን ጉድ ነው? ዱላ ቀረሽ ድብድብ። እውነቴ ነው የምላችሁ። አቤላ ትልቅ ዱላ አነሳና እንግዲህ ፈንክቼ ጥላቸዋለሁ እመታቸዋለሁ ብሎ እንግዲህ ሲራሮጥ ነበረ። ሩታዬ ደግሞ አቤል ስነ ስርዓትህን ያዝ፣ ከዚህ ዞር በል በቃ፣ ከዛሬ ጀምረህ እንድታወራ አልፈልግም አለችው ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። እናንተ አመዳሙላ ላይክ አድርጉ፣ ሰብስክራይብ አድርጉኝ ማለት ነው። እናንተ በየቤቱ ስንዞር ጭቅጭቅ፣ በየቤቱ ስንዞር ንዝንዝ እና ሀይሚና ብሩኬ ቤት ሄዶ ዛሬ ደግሞ ሀይሚና ብሩኬ ማለት ነው ልክ ልካቸው ነው እየተሳሳቁ ልክ ልካቸው ተነጋገሩ ማለት ነው። እዚህ ጋር ስንመጣ ደግሞ እና አብርሃም እና ሩታ ጋር ስንመጣ ዱላ ቀረሽ ድብድብ። የዛሬው አያምጣው እናንተ ትዳራችሁ ታርቃችሁ ለመፍታት ነው የምትሞክሩት ወይስ ታርቃችሁ ችግራችሁ ተነጋግራችሁ ፈታችሁ ታርቃችሁ ለመኖር ነው የምፈልጉት? ወይስ ጎረምሶች ተሰባስበው ዱላ ቀረሽ ድብድብ ተፈነካክተው እንዲጣሉ ወይም እንዲፈነካከቱ ነው የምፈልጉት? ኧረ በህግ አምላክ እውነቴ ነው ብላችሁና ተስተካክላችሁ ይቅርታ ተጠያይቃችሁ ተነጋግራችሁ ችግራችሁ መፍታት እያለ ጎረምሶቹ መደባደብ። ስንት ጎረምሳ ነው ተደባደበው ዛሬ? አይ ወይኔ በላቸው። 4 ሰው ሩታ ብቻ ሴት 4ቱ ተደባደቡ ማለት ግን እኮ አቤላ ታበዛዋለህ። የምሬን ነው የምልህ ታበዛዋለህ። አንተ እኮ ምንም ቢሆን የአብርሃም ዘመድ ነህ ተብለክ ነው የምትኬደው እዚህ ጋር ማለት ነው። የአብርሃም ዘመድ ነው። ስለዚህ ዘመዶቹ ራሱ ለሚስቱ ቤተሰብ ክብር የለውም ተብሎ እኮ የባሰ አብርሃም እንዲጠላል የምታደርገው በሚስቱ ቤተሰብ። ስለዚህ ለምንድን ነው እንደዚህ እንኳ ከረዩ የምትለው? አንተ አይደለ እንደ አንተ አሽቃባጭ አንተ የእርጎ ዝንብ ማለት ነው። አንተ አይደለ እንዴት ትላንትና ቀን አብርሃምን ጥፍተሃል፣ እስከ ዛሬ ድረስ እንደዚህ በድለሃት አለ። ስለዚህ እኔ እስከ ዛሬ ድረስ ሂጂ እያልኳት ነበረ ብለህ ሂጂ ያልካት የሆነ ቀን እሺ፣ ከሄደች በኋላ ድጋሚ አላሳይም ያለችበት ቦታ ስትል የነበረው ያለችበት ቦታ መጥፎ ነው ስትል የነበረው አንተ አይደለ እንዴ? ምነው ዛሬ ዱላ አንስተህ መሮጥ ጀመርክ? ደግሞ አንድ ቅጥነትህ። ኧረ በጋም ንፋስ ራሱ ሊወስደው እኮ 1 ሳምንት የቀረህ ነህ። ስለዚህ ዱላ አንስተህ ለመማታት የሚስት ቤተሰብ ጋር ሄደ። ይሄ እኮ ነውር ነው። ሼም ኧረ ሼም ነው። የምሬ ነው። ሼም ነው። ጉራጌ ደግሞ እንደዚህ አይደለም። እሺ በየሄደበት ከሚስት ቤተሰብ አይደባደብም። ዱላ ቀረሽ ድብድብ የለም ማለት ነው። እኛ ጋር እኛን አታሰድበን። የምሬ ነው ላይ አታሰድበን። እንዴ ምን ነው ባልና ሚስት ሲጣሉ ጉራጌ ክልል ላይ እንደዚህ ነው እንደሚደረገው እንዳታስብለን ማለት ነው። አብርሃም ያው ጸጥ አለ። እንትና ቢኒ ማለት ነው። ቢኒ አስቡት፣ የጎረምሳ ድብድብ እኮ ነው ያደረጋችሁት። አብርሃም ትዳርህ የምትኖረው አንተ ነህ አለ። ኧረ እናንተ አንዳንድ በሳል ቤተሰቦች እየወጣችሁልን ነው እናንተ። በሳል ማለት ነው። ሀትንትና ቡዝዬ ራሱ የምሬን ነው የምላችሁ። በቃ በሳል ማለት እናንተ ናችሁ። እድሜያችሁ ኬድ ብሏል መሰለኝ ሲያስበው ማለት ነው። አዎ አብርሃም ራሱ እንደ እንትና አልሆነም። እንደ ማን ነው ስሙ? አብርሃም እኮ ነው ባል የሆነው አብርሃም ነው። የ80 ሚስቱ ለአብርሃም እንጂ ለአንተ አይደለም። አንተ ልታስታርቅ ነው ወይስ ልታጣላ ነው? የሚስት ቤተሰብ ደብድበህ አንቋሸ ወይም ደግሞ ሰባብረህ እንድታስቀራት ነው ወይስ እንድታመጣለት ነው? ማን ይሰጠዋል? እንደዛ ካደረግክ ማለት ነው። አንተ ተደባድበህለት ሳይሆን ተነጋግረህ፣ እንደውም አንተ በሱ ቦታ ይቅርታ ለመጠየቅ ትሯሮጥ ነበረ። ነገር ግን የለም። የምሬ ነው የምላችሁ ጋይስ። እንትና ማን ነው አቤላ እንዲታረቁ ሳይሆን እንዲጣሉ፣ አብሰው እንዲጣሉ እንዲለያዩ ነው እየፈለገ ያለው። ለማንኛውም ሩታ አንቺ ብቻ ደህና ሁኚ፣ ሌላው ትርፍ ነው። የምር ሌላው ትርፍ ነው። ብቻ አንቺ ሰላም ሁኚ። እነሱ ንጹህ ናቸው፣ ምንም የለባቸውም፣ የተሸከሙት ነገር የለም። አዎ እውነቴ ነው የምላቸው፣ የተሸከሙት ነገር የላቸውም፣ ንጹህ ናቸው የምለው ሩታ እርጉዝ ናት። እነሱ ምንም ሀሳብ የለባቸው። እነሱ ጎረምሶች ናቸው። የምሬ ነው። ቢደባደቡ፣ ቢቀጣቀጡ፣ ቢገፋፉ፣ ቢወዳደቁ ችግር የለባቸውም ማለት ነው። እና ግን ነውር የሚባል ነገር አለ። የሚስት ቤተሰብ ተኬዶ በዛ ላይ ጎረቤት አድዛ ከጎረቤት ቆማ ያያሉ። ጋይስ ካያችሁ ከሆነ መጨረሻ ላይ ደግሞ አብርሃም የሆነ ፎቶ አስገብቷል። ከዚህ በፊት የነበሩ የሰሩበት ምናምን ቡታጀራ ላይ ሆነው ብዙ ነገራቶች የሰሩበትን የሆነ ቀለም ሲቀቡ ምናምን ያስገባው ፎቶ አለ። እስከ መጨረሻ መቼም ቪዲዮ አታዩም ብዬ አስባለሁ። አታዩም እኮ አንዳንድ ልጆች ማለት ነው። እና እንደዛ አስገብቷል። እኔ ደግሞ ቆርጬ ያወጣሁት ማለት ነው። ማን ብሎኝ እኔ ቆርጬ ለማውጣት ትዝታ ማለት ነው። ትዝታ እያስታወሱ ነው። ስለዚህ ቶሎ ብላችሁ ታረቁ። ሀይሚና ብሩኬም እንግዲህ ዛሬ እኔ በህይወቴ ጋይስ አንድ ዩቱበር በሱ ምክንያት ሰው ሲጣላ ሲሰዳደብ ሲዘቃዘቅ አንድ ሰው ሚዲያ ላይ ወጥቶ በእኛ ምክንያት አትዘቃዘቁ፣ አትሰዳደቡ፣ እኛ የሚስተካከል ከሆነ እናስተካክለዋለን። ሲቀጥል ደግሞ እዛ እርስ በራሳችሁ አረብ ሀገር ነው ያላችሁት አትጣሉ ያለ ዩቱበር ማንም የለም። የምር ይሄማ መልሼ ነገ በቪዲዮ መጣበታለሁ። ብሩኬ እንደዛ ብለዋል ማለት ነው ዛሬ እና ጭቅጭቅ ነው ጭቅጭቅ ቢሆንም ግን እየተሳሳቁ ልክ ልካቸውን የተጀላለጡት። የምሬ ነው የምላቸው እናደ
በፈቃደኝነት እናንተ በፈቃደኝነት ነው እንደምትሸላለጡት። ሀይሚ እየሳቀች ትሞልጨዋለች፣ እሱም እየሳቀ ይሞርጃታል እላችኋለሁ። የምሬ ነው። አይኔ በላቸው እናንተስ። እነሱ ግን አዝማሚያቸው ይሄ ሰሞን ይታረቃሉ ማለት ነው። ሀይሚና ብሩክ ይሄ ሰሞን ይታረቃሉ ጋይስ፣ የምሬ ነው ብላችሁ ይታረቃሉ። ለምን የዛሬው ንግግራቸው ሳይ እስቀጥል ደግሞ የመለሰችው ስጦታ ራሱ ተመልሶላታል። ፍጽ ወስዶላታል። ተቀበይ ብሏታል። አልቀበልም አላለችም። ተቀበይ ሲላት ከተቀበሽ ተቀበይ ሲላት እንዳውም እንደምትቀበል አይነት ነው ሁኔታው የተረዳውኝ ማለት ነው። ግን ልክ ልካችሁ ተነጋገራችሁ። እሺ ልክ ልካችሁ ከተነጋገራችሁ በኋላ ወዴት እንደምትሄዱ ነው ግራ እየገባኝ ያለው። ማለቴ አብራችሁ ትሄዳላችሁ ወይስ ተለያይታችሁ ትሄዳላችሁ? አትደዋወሉም ከተለያያችሁ በኋላ ወይስ እንዴት ነው? እኔ እዚህ ጋር ለማንኛውም የዛሬው በደንብ ይገባል ሁሉም ሰው። እኔ ብቻ ይህንን ነጌማ መልሼ ይመጣበታለሁ። ምክንያቱም ለእኛ ለአረብ ሀገር ሴቶች እንዳትሰዳደቡ በእኛ ምክንያት ብሎ እንደዛ መናገሩ የምትደጋ ገፉ ወይም ደግሞ የምትጠቃቀሙ እርስ በራሳችሁ ነው አለ እኮ። አዎ የምሬ ነው ብላችሁ እርስ በራሳችን እንጂ ማንም የሚመጣለን የለም። እዚህ ጋር ስትቀጣቀጡ እናንተ እና አብርሃም ያው መክሰስ እችላለሁ አለ። መክሰስ ትችላለህ። አዎ ሚስትህ ናት፣ የ80 ሚስትህ ናት። 80 የላትም ስትሉ ለነበራችሁ ያው 80 እንዳላቸው እነሱም ባፋቸው አሳውቀዋል። 80 ካሰሩ እኮ በጣም ቆይ በጣም ማለት ነው። እና ያው መክሰስ እችላለሁ አለ። መክሰስ ትችላለህ። ግን ያው ልጆቹም እንግዲህ እያመረሩ ነበረ። እንዴት እስከ ዛሬ ማስተካከል ያልቻልከው ዛሬ እንዴት ልታስተካክል ነው ወይ? እስከ ዛሬ የት ነበርክ? ነጌም እኮ አሁን ችግርህን ፈተህ ካልወሰድከት ካልሄደች ችግሯን ሳይፈታ ካልወሰድካት ነጌም መልሳ መምጣቷ አይቀርም አደላችኋለሁ። በመቀጠል ደግሞ በዚህ በኩል አብርሃም መጣና ድጋሚ አንተ ትክክለኛ ዘመድ ከሆንክ ይዘሃት ችግርሽ ምንድን ነው ብለህ አምጥተህ ታስታርቃት ነበር አለ። አሁ እኔ ጋይስ እኔ ይቅርታ አድርጉልኝና ባልና ሚስት ሲጣሉ እኛ ሀገር ማለት ነው እንደዛ ነው። የሚስት ቤተሰብ ይዟት ይሄድና ምንድን ነው ችግራችሁ ተብሎ ይነጋገሩና ችግር ይፈል ያስታርቃሉ ማለት ነው። እናንተ ደግሞ ታረቁ በቃ ይበቃል። ጋሽዬ ይኸው መሮት ወደ ቡታጀራ ሄደ። ጋይስ ሄደ እኮ ሳያስታርቃቸውም ምን ነበረበት ሀይሚና ብሩኬ አብረሽና ሩታ አንዴ በርበሬ አጥኖልን በሄደ የምር አጥኖልን በሄደ እያልኩ ነበረ። ሄደ በቃ እኔ በቃ ሰልችቶኛል መልሼ ልመጣ እችላለሁ ብሎ እንግዲህ ነካውላችኋለሁ። ቡዜ እለቀዋለች ቪዲዮን እላችኋለሁ። እና አብርሃም ገና ሌላ መገብ መጣበቆ ሌላ ነገር ምን እንደመጣበህ ልንገርህ። ካልሰማህ ብዬ ነው ካልሰማህ ማለት ነው። እሱ ምንድን ነው ሞኒታይዝ ሆናለች። በነገራችን ላይ መብሩክ እንኳን ደስ አለሽ። ግን ውሸትሽን አቁሜ ሲ እንትና ነጻነት ማለት ነው። እና ምን እያለች ነበረ? ያው ልጅቷ የማን እንደሆነች እናውቃለን አትንገሪን ብለው እንግዲህ ቤተሰቦቿ እንባ ቀረጆ እያሏትባት ነበረ ማለት ነው። እና አብርሃም ልጅ ያለው የሌለው በምን እርግጠኛ ነኝ? እንዴት ነው የምንከራከርለት አላለችው። እናንተ ነፍሳችሁ እኮ አይመረው እናንተ እኛ ምን ነገራችሁ አታምኑም እንዴ? ከወለድ እኮ አይደበቅብንም። ባይዘዌ የምሬ ነው ብላችሁ ጋይስ አታምኑም ብላችሁ አታምኑም በነገራችሁ ማለት ነው። ግን የወለደ ሰው አለ እንዲህ እንኳን ልጅ ሊወልድ ይቅርና ማለት ነው ሳያገባ እንኳን ልጅ ሊወልድ ይቅርና ሴትን አጠገብ አይቀርብም የተባለ ሰው እኔ ራሱ የተከራከርኩለትን ሰው ወልዶ ተገኛለ። እሱ አዲስ አበባ ሄደዋል ማለት ነው። ስለዚህ አብርሃም አልወለደም። እኔ አብርሃም ቢወልድ ኖሮ ነገራችሁ ነበር እንዴ። ለምን ደብቅለት አለው። እሱ አልወለደም። የምር የወለደው እያለ ያልወለደውን ክርክር ምን ነው አንቺ? እንደውም ከአብርሃም ውረጅና ማለት ነው ያ ወልዶ ወደ አዲስ አበባ ሄዶ ቁጭ ያለው ሰውዬ ወደ እሱ ተገልብጠው ነጻነት ማለት ነው። አብርሃም ፍቅረኛም ስለሆኑ ብቻ በሱ ወለደች ማለት አይደለም። እስከሱ ከተለያየች በኋላ ራኩስ እኮ ልትወልድ ትችላለች። ሲቀጥል ደግሞ የ3 ዓመት ልጅ ናት አላሉ? ኧረ እውነታችን ነው። የ3 ዓመት ልጅ እንደዚህ ትልቅ ሆነች። ዛሬ ደግሞ ትንሽ አድርገው ነው ያመጧል። ኧረ ውሸታቸው ማለቂያ የለውም የምር። ለማንኛውም ቤተሰብ ሰላም ሁኑልኝ።